بسم الله والصلاة والسلام على رسول الله صلى الله عليه وسلم إن شاء الله لزاريك في الولد سورة النوح إننا أعلن بعلفوك عقوم نبت نبي الله نوح نقرأتشون فقلت استغفروا ربكم إنه كان غفارا زيقا من العلو እንግዲህ ለሌትም ቀንም በድብቅም በሚስጥርም በግልጽም ያሏቸው ለህዝቦቻቸው ዱንያችሁም አኺራችሁም እንዲያምር فقلت استغفروا ربكم ጌታችሁን ምህረትን ጠይቁት ምህረትን ለምኑት ማረን በሉት ማረን ስትሉት ደግሞ استغفروا የሚለው እዚህ ጋር غفر يغفر ነበር መነሻ ቃሉ እዛ استفعال የሚባል የሰርፍ ላይ የቃላት መስረታ ላይ استفعال የሚባል ቤተሰብ አለ እዛ ቤተሰብ ሲገባ استغفر ነበረ ትእዛዝ ሲሆን استغفر ለአንድ ሰው ይሆናል استغفر ለሁለት ሰው ይሆናል استغفروا ለብዙ ሰው ስለዚህ ብዙ ሰዎችን እያናገሩ ስለሆነ አላህን ምህረት ጠይቁት ሲሉ እዚህ استفعال ቤት መግባቱ ይሄን ሶስት ትርጉም እንዲያገኝ ያደርጋል አንደኛው استغفروا ሲሉ استغفار የሚለውን ራሱ አስተግፊሩላህ በሉ ማለት ቃሉን ማለቱ ማለት ሁለተኛ ሲንና ታሲኖር ደግሞ መፈለግን ጠለብ ማለት መፈለግን እንዴት ነው መፈለግ አንድ ሰው የማይፈልገው ነገር ሊል ይችላል ሊጠይቅ ይችላል ወይ ካላችሁኝ አዎ ብዙ ጊዜ እኛም መሐላችን በሚኖር ንግግሮች አንድ ነገር ካንድ ሰው ፈልገን እያናገር ነው ግን ፍላጎት በማያሳይ መልኩ ስንጠይቀው አትፈልገውም ይለናል ለምሳሌ ስልኬን እየጎረጎርኩኝ አንድ ቢሮ ገብቼ አንድ ጉዳይ ለማስፈጸም በገባሁበት ሰውየውን የምፈልገው ነገር እየጠየቁት ግን ስልኬን እየጎረጎርኩኝ ባዋራው ዞር በል አትፈልግም እንታ ነው የሚለኝ አሁንም አላህን استغفار ስንጠይቀው በከልባችን ፈልገን ምንለውን ነገር በደንብ ማለት استغفار ምንለው ነገር ከልባችንና ምላሳችን በተስማማ መልኩ ሲሆን ፍላጎት ይኖረናል ማለት ነው ነገር ግን አሁንም ስልኬን እየጎረጎርኩኝ አስተግፊሩላህ ምን ከሆነ ይሄ استغفار ራሱ ሌላ استغفار ይፈልጋል ይባላልና ስለዚህ استغفروا ربكم ሲል አንደኛው ማለቱ ነው ሁለተኛ ደግሞ መፈለጉ ሶስተኛ ደግሞ ለምፈልገው ነገር የሚፈልግብኝን ድርጊት ማድረግ ለምሳሌ አላህ ዕውቀት እንዲሰጠኝ ከሆነ መጠይቀው ስጠኝ ይያልኩኝ استغفارም ይያልኩኝ ዕውቀትንም እንዲሰጠኝ እየጠየቁኝ ዕውቀት ማግኛም ዕውቀት የሚገኝባቸው ነገሮች ማድረግ አለብኝ ዝም ብሎ ጭንቅላቴ ውስጥ ወይም ዕውቀት እንዲገባ የሚያደርግበት ምክንያት የለም ስለዚህ ለዕውቀት መልፋት ይኖርብኛል ገንዘብ የምፈልገው ነው ገንዘብ የሚገኝበትን መንገድ እንዴም ከኔ የሚጠበቀው ማድረግ አለብኝ ሶስቱን አሟልቼ እነዚህ ሶስቱን አሟልቼ ከሆነ استغفروا ربكم አለ ይህ ጌታችሁን استغفار ለምኑት የሚለው ነገር ከዛ إنه كان غفارا እሱ መሐሪ ነው እጅግ በጣም መሐሪ ነው አለ ቀጥለው የሚመጡ ይሄን በማድረጋችን የምናገኛቸው ጥቅሞች ስላሉ ነው ሶስቱ ያስፈልጋሉ ያልኩት ማለት ነው استغفروا ደግሞ ربكم ሲል ጌታችሁን ሲል ለምሳሌ استغفروا الله ከማለት ይልቅ استغفروا ربكم ማለቱ ربكم የሚለው በጣም ለነገሩ ይሄ استغفار ለምናረግለት አላህ እጅግ በጣም ቅርብ መሆኑን አሳዳጊያችን ተንከባካቢያችን ሁሉን ነገር አድራጊ መሆኑን የሚገልጽ ቃል ነው ረብ የሚለው ማለት ነው ተንከባካቢ አሳዳጊ የፈጠረን አዛኝ የሚያስፈልገን ነገር የሚያደርግልን የሚል ውስጡ ስላለው ከዚህ ቃል ጋር መምጣቱ የበለጠ በጣም استغفار ባደረግን ቁጥር የምናገኘው ነገር ከፍ እንደሆነ ለማሳየት ነው ከዛ إنه كان غفارا ሲል ደግሞ ሁሉ ጊዜ መሐሪ ነው ባህሪው ነው መማር ባህሪው ነው እስከዛሬ ሲምር ነበር አሁን ይመራል ወደፊትም ይመራል አሁንም እየማረን ወደፊትም ይመራልና ምናልባት ወንጀላችሁ ሰፊ ሊሆን ይችላል ረጅም ጊዜ ወንጀል ላይ ልንሆን እንችላለን ይሄ ሁሉ ተስፋ እንዳያስቆርጣችሁ ያላችሁ አምላካችሁ ይሄን ሁሉ በማር የሚችል ነው استغفروا ብዙ ጥፋት የሚኖርባችሁ አሁን استغفروا እያለ ነው ማለት ነው ነብዩላህ ኑህ ለህዝቦቹ የሚነግረው ይህ ማለት አላህ በነብዩላህ ኑህ የተናገረውን እየነገረን እኛም እንድናደርገው ማለት ነው እኛም የሳቸውን ታሪክ እየነገረን እንደዚህ ብሏቸው አልመለሱለትም ስላልመለሱለት የሚፈልገውን አላገኙም ማለት እናንተ ብታረጉ ታገኛላችሁ የሚል መልእክት አለው ቁርአን እንዲህ ነው የሚያናገረን አንዳንድ ቦታ ላይ ታሪክ እየነገረን በታሪክ ውስጥ ራሳችንን አስገብተን እኛ እንድናይ ምን ላይ ነን እኔ ያረኩ ነው استغفار ብዬ ለምሳሌ ነብዩ ሰለላሁ ዐለይሂ ወሰለም በቀን እስከ 100 ድረስ استغفار ይላሉ እሳቸው ያው ወንጀል የለባቸው ግን 100 ጊዜ استغفار ይላሉና እኛ ስንት ጊዜ እንላለን ይሄ ለምሳሌ ለማቅለል አንዳንዶቻችን በቀን 100 ማለት 10 ደቂቃ ነው የሚፈጀው በደንብ እያሰብን ራሱ ብንለው 10 ደቂቃ ውስጥ استغفرullah የሚለውን 100 ለማለት 10 ደቂቃ ነው በቀን 10 ደቂቃ አለኝ የለኝም ወይ ይሄ ነገር ፈልገዋለሁ አልፈልገውም የኔ ነው ማለት ነው በቀን 100 እንኳን በአንድ ጊዜ ማድረግ የሚከብደኝ ከሆነ 5 ወቅት ሰላት ላይ ከፋፍዬ 20 ማድረግ ይችላል
ሱቢ ላይ 20 ዙሁር ላይ 20 እያልኩኝ 5 ወቅት ላይ 20 ባደርግ አሁንም 100 ይሞላል። 20 በዛብኝ ካልኩኝ ከሰላት በፊት 10 ከሰላት በኋላ 10 በማድረግ መከፋፈል ይችላል። ይሄ በቀን ውስጥ ማለት በአንድ ጊዜ ማለት ላይሆን ይችላል። ከፋፍለን ማድረግ በዚህ መልኩ አቅልለን ይሄን ነገር ግን ኢስቲግፋርን ግን በተከታታይ ለወራቶች ብናደርግ በእርግጠኝነት ለውጦች እናያለን፣ ለራሳችን ላይ ማለት ነው ለውጦች እናያለን። ስለዚህ ኢስቲግፋር ቀላል ነገር አይደለም ማለት ነው። በጣም አስፈላጊ፣ በጣም ለህይወታችን የሁለቱም ዓለም ስኬት ነው የምናገኝበት። ለጉድለታችን ምህረትን ከአላህ እንጠይቅበታለን፣ እንዲሸፍን እንጠይቀዋለን። ቀጥለው ደግሞ ይሄን በማድረጋችን የምናገኘው የዱንያ ጥቅሞች ቀጥለው አሁን ይዘረዘራሉ ማለት ነውና ኢስቲግፋር ማለት ምንድነው? ዳግም የማስጀመሪያ ቁልፍ ማለት እንችላለን። ልክ ሪስታርት በተን እንደምንለው ማለት ነው። ስልክና ኮምፒውተራችን ሲግል ወይንም ስታክ ሲያደርግብን ሪስታርት ስናደርገው ሪፍሬሽ ስናደርገው እንደምናደርገው እኛም መንፈሳችን ሲደክምብን ሪፍሬሽ የምናደርገው በቀን በቀን ራሳችን ሪፍሬሽ ሪስታርት ወይም ደግሞ ዳግም መንፈሳዊ ማስጀመሪያ ቁልፍ መንፈሳዊ ዳግም ማስጀመሪያ ቁልፍ ማለት እንችላለንና አእምሮአችን፣ ስሜታችን፣ መንፈሳችን ነፃ እንዲሆኑ ያደርገናል ይሄን በማለታችን ማለት ነውና ያ ደግሞ ነፃ ሲሆን ደግሞ ትኩረታችን እንዲሰበሰብና የምንፈልገው ነገር ላይ ትኩረት እንድናደርግ ያደርገናል። የተበታተነ ትኩረት የምንፈልገው ነገር ከማድረግ ስለሚያግደን ማለት ነው። ያን ትኩረት ለመሰብሰብ አላህን እያሰብኩኝ በደንብ ኢስቲግፋር ስልክ ወደ ቀልቤ እመለሳለሁ። ከዛ ማድረግ ያለብኝን ነገር እንዳስተካክል ይረዳኛል። ኢስቲግፋር ከልቤ ከሆነ የምለው በጣም ብዙ ነገሮች ያስተካክልኛልና የሰው ልጆች መሆናችን ብዙ ነገር ጉድለትም ስለሚኖርብን ከምናደርገው ነገር ጉድለቶች ይኖርብናል። ለምሳሌ አጥርቼ መስራት አልችልም። ምንም ብሰራ አጥርቼ አልሰራም። ያንንም ይሸፍንልኛል አጥርቼ ያልሰራሁትን ነገርና እንትን ነው ማለት ነው። ኢስቲግፋር በብዙ መልኩ ጥቅም አለው። እድገት ለምሳሌ እድገት የምንፈልግ ከሆነ አእምሯችን ለእድገት የሚሆን ስፔስ ይፈልጋል ማለት አእምሯችን ውስጥ እድገትን እንድናስብ የምናደርግበት ቦታ እንፈልጋለን። የሆነ ወንጀል በእይታ ምናመጣው አለ፣ በወሬዎቻችን ምናመጣው አለ፣ በመስማት ምናመጣቸው አለ። ኢስቲግፋር በማለት እነዛን ስናስወግድለት አእምሮ ነፃ ይሆናል። ያኔ በንጹህ አእምሮ የምንፈልገውን ነገር ማድረግ እንችላለን ማለትና ይሄን ካደረጋችሁ ብሎ ዩርሲል ይሰማ። ይሄን አሁን በተባለው መልኩ ሶስቱን በማሟላት ኢስቲግፋር ካደረኩኝ ዩርሲል ይሰማ አለይኩም ድራራ በእናንተ ላይ ተከታታይ የሆነ በብዛት የሆነ ዝናብን ያወርድላችኋል አለ። ዝናብ ብቻ ሰማን ያለው ወርቅ ተዝጋሰ ዝናብ አለ። ከዛ ዝናብ ብቻም ከሰማይ የሚመጡ ብዙ ነገሮችን ይዛል። እነዛንም ይዛል ሌሎችን ማለት በረካ ረህመት ከላይ ይወርድልናል። እነዚህ ሁሉ ያወርድላችኋል አለ። ግን ዝናብን ብቻ ብናይ ዝናብ ምን ማለት ነው? ዝናብ ሲያወርድልን እንዴት ነው የሚጠቅመን ካላችሁ ዝናብ የለም ማለት ድርቅ ነው ማለት ነው። ዝናብ የለም ማለት ረሃብ ነው ማለት ነው። ስለዚህ ድርቅና ረሃብን ለመከላከል ኢስቲግፋር ነው ማለት ነው ማድረግ። ድርቅና ረሃብን ለመከላከል ኢስቲግፋር አድርገን ዝናብ ሲጠፋ ኢስቲግፋር አደርጋለሁ ማለት ነው። ኢማናችን ሲደክም ኢስቲግፋር ነው ማድረገው። ገንዘብ ሲያጥረኝ ኢስቲግፋር ነው ማድረገው። ስራ ሲደክምብኝ ኢስቲግፋር ነው ማድረግ ያለብኝ። ውጤት ስራ የትምህርት ውጤት እንዳሰብኩት ካልሆነብኝ ኢስቲግፋር አደርጋለሁ። ምንም ነገር አለ ማድረግ አቅቶኝ ከከበደኝ ኢስቲግፋር አደርጋለሁ። ለምን ለውጥ ከውስጥ ሲጀምር ውጪን ማስተካከል እንድችል ኢስቲግፋር ውስጤን ያጠራልኛል። ውስጤ ሲጠራ ከኔ የሚጠበቅብኝ ውጫዊ ነገር ለማድረግ ዝግጁ ሆናለሁ። ያ ደግሞ ኢስቲግፋር ለዚህ ሁሉ ወሳኝ ነው እና ኢስቲግፋር ደግሞ ሳደርግ ምንድነው ሞራል ይኖረኛል፣ ዲሲፕሊን እንደሆናለሁ፣ መለኮታዊ ዓላማ ጋር የተስማማ ሰው ለመሆን እጥራለሁ። እነዚህ ባደረኩት ምን ይሆናል ማለት ነው? ጥራቶች እንዲሳኩልኝ አላህ ያመቻችልኝ። ሩሲል ሰማ አለይኩም ይጥራራላ ሀብቶች የሀብት መንገዶች እንዲታዩ ያደርጋል። አላህ የማደርጋቸው የቢዝነስ ዲሎች ወይም የቢዝነስ ስምምነቶች እንዲሳኩልኝ ያደርገኛል። በጣም በትክክለኛ ቦታውና በትክክለኛው ሰዓት እንድገኝ ያደርገኛል። አላህ በዚህ መልኩ ነው ለኔ ነገሮችን የሚያመቻችልኝ። ግን ይሄን ለማግኘት ኢስቲግፋር ማድረግ አለብኝ ማለት ነው እና በህይወታችን ለምሳሌ ብዙ ጊዜ ብዙ የምናደርጋቸው ነገሮች አሉ። በዘባዝንኬ በቲክቶክ በሶሻል ሚዲያ በሌሎች ነገሮች በወሬ ኳስ በማውራት ሰው በማማት በብዙ ነገር ከእነዚህ ጊዜዎች ቀንሼ ኢስቲግፋር ባደርግ ህይወቴን ለመለወጥ በጣም የሚጠቅመኝ ነገር ነው ማለት እና ይሄ አሁን ምንድነው ማለት በኢስቲግፋር ብዙ ነገራችን መለወጥ ስንችል እዚህ ላይ በደንብ መበርታት መቻል አለብን ማለት ነውና ለዚህ እንደውም አንድ ምሳሌ ዑመር በእሳቸው ጊዜ ዝናብ ጠፍቶ
እስቲስቃ ሲሰግዱ እቺን ሱራ ፈቁልቱ አስተግፊሩ ከሚለው ጀምሮ ይሄ ይርሲል ሰማና ቀጥሎ የሚመጣውን አያ ቀርተው ነው ዝናብ እንዲመጣ የለመኑት የሚል ነገር አለ። ሌላ ደግሞ ሐሰን አልበስሪ አንዱ መጥቶ ድርቅ አስቸገረን ሲላቸው እስትግፋር አድርጋሉት። ሌላኛው መጥቶ ቸገረኝ ኑሮ ከበደኝ ሲላቸው እስትግፋር አድርጋሉት። ሌላኛው መጥቶ ልጅ አጣው ሲላቸው እስትግፋር አድርጋሉት። እና ተማሪያቸው እየሰማ ነበር። እንዴ ጥያቄዎቹ ይለያያሉ፣ መልሱ ግን አንድ አይነት ነው፣ እንዴት ሊሆን ይችላል አላቸው። ይሄን የቁርአን ያቀሩለት። ስለዚህ ምንም አይነት ችግር ሲገጥመን እስትግፋር ነው ማለት ማድረግ ያለብን። ከዛ ወይም ዲድኩም ቢአምዋሊን አለ ደግሞ አሁን ቅድም እዛ ጋር ገንዘብና በረከቱን ያንበሻብሻቸዋል ዝናቡን ያንበሻብሻቸዋል ብሎ ከዚህ በሄብ ማለት በረከቱን ከሰማይ ያወርድላችኋል አለና በሱ ጋር አልተብቃቀም። ወይም ዲድኩም ቢአምዋሊን አለ ገንዘብ ይዘረጋላችኋል ወይም ይለቅላችኋል። ወበኒነ በልጆች ወይጀዐል ለኩም ጀናቲን የአትክልታማ ስፍሮችን ያደርግላችኋል። ወይጀዐል ለኩም አንሃራ ወንዞችንም ያደርግላችኋል አለ። እንግዲህ ስንት ነገር እንዳሟላል በረከት ከሰማይ ያወርድልናል፣ የገንዘብ ምንጮችን ይከፋፍትልናል፣ በልጆች ያንበሸብሸናል። ይህ ደግሞ እነዚህ ያሉት ሰዎች የሚፈልጋቸው ከዚህ በኋላ አሁን ለምሳሌ አንድ ሰው ገንዘብ አለው፣ የገንዘብ ችግር የለበትም፣ በረከት አለ፣ ገንዘቡ ላይ ምርት አለ ማለት ነው። ከሰማይ ዝናብ ወረደ ወይም ሌሎች በረከቶች አሉ ማለት ምርት አለ። የምርት ገንዘብ ኑሮ ምርት ባይኖር ችግር ስለሆነ ማለት ነው። ምርት አለ፣ በደንብ ምርት አለ፣ ገንዘብ አለው። እነዚህ ከዛ በኋላ ልጆች አሉት። ገንዘቡን እንግዲህ ሰበሰበ፣ ምርቱ አለው። ከልጆቹ ጋር በደስታ መኖር ይፈልጋል። አሁን ከልጆቹ ጋር ደግሞ መዝናናትና የሆኑ ነገሮችን ሲፈልግ ደግሞ አትክልታማ ስፍራ አድርገላቸው ወንዞች አድርገላቸው አለ። ይህ ሁሉ የተገኘው ምንድነው? በእስትግፋር። አሁን እንግዲህ በቀን 10 ደቂቃ እስትግፋር በማድረግ እነዚህን ሁሉ ማግኘት የምፈልግ ከሆነ ማድረግ ነው። ይሄን ሳላደርግ ግን እነዚህ ነገሮች ለምን አልመጡም ብዬ ማማረር ከሆነ ራሴን ነው የምጠይቀው። ራሴ የኔ ችግር ነው ማለት ነው፣ የኔ ማስተካከል ያለብኝና ይሄ ሁሉ የሚያሳየን ምንድነው? እስትግፋር ምን ያህል ከባድና ምን ያህል አስፈላጊ ምን ያህል በህይወታችን ውስጥ መኖር እንዳለበት ያሳየናልና እስትግፋር ማለት ህይወት ነው ማለት እንችላለን። እስትግፋር ማለት ዱንያና አኺራችን የሚስተካከልበት ነው። ስለዚህ በእስትግፋር ላይ በጣም መበርታት መቻል አለብን። 10 ደቂቃ መስጠት 20 ደቂቃ መስጠት ለእስትግፋር ሊከብደን አይገባም። ከስራችን አይደለም እንድንቀንስ የሚፈልገው፣ ከእንቅልፋችን አይደለም እንድንቀንስ የሚፈልገው፣ ከማይረቡ ነገሮች ቀንሰን 20 ደቂቃ መስጠት ከማይረቡ ምንም ስክሮል በማድረግ ከምናሳልፈው ጊዜ ወይም ሰው ወሬ የኳስ ወሬ በማውራት ፊልም በማውራት ሰዎችን ከምናሳልፈው ጊዜ 10 እና 20 ደቂቃ ሰጥተን እስትግፋር በማድረግ ህይወታችንን ማስተካከል እንችላለን ማለት ነው። ማደግ የሚፈልግ ሰው እስትግፋር የእድገት መሰላል ነው ማለት ነው። እስትግፋር ወንጀልን ያጸዳል፣ እንዲሁም የእድገት በርን ይከፍትልናል ማለት ነው። እና አሁን ምንድነው የዚህ እስትግፋር ምንድነው የሚሰራው ማለት ነው? መንፈሳዊ የሆነ ነገር ቆሻሻችንን ስናጸዳ አእምሯችንን ነፃ ያደርግልናል። ያኔ ለስራ ብርቱ ሰዎች እንሆናለን ማለት ነውና የገንዘብ እድገት እናገኛለን። የዘር እድገት በዘር መቀጠል እናገኛለን። ሌሎች ለአይናችን ውበት ያላቸው ነገሮችንም እንድናገኝ ያደርገናል ማለት ነው። ከዛ አላህ Subhanahu Wa Ta'ala ይሄን እንግዲህ እስተግፊሩ ረበኩም ካለ በኋላ ቀጠልና ምን አለ? አሁን እኛ እስትግፋር ማናረገው ለምንድን ነው? ሌሎች ነገሮች ምን ደክመው ብለን ካሰብን ይሄ ነገር በተገቢ ሁኔታ ስላልገባን ነው። ስለዚህ ማለኩም ላተርጁን ሊላሂ ወቀራ አለ። ለአላህ ለምንድን ነው የሚገባውን ልቅና የማትሰጡት? የሚገባውን ልቅና የማትሰጡት እሱን ስላልሰጠነው ነው ማለት ነው። እስትግፋር ላይ የደከምነው በቀን 10 ደቂቃና 20 ደቂቃ ያጣነው በትክክል ለአላህ የሚገባውን ነገር መስጠት ስላቃተን ወይም ያ ማለት ምንድነው? እስትግፋር አድርጌ ያገኛለሁ የሚለው እምነታችን ደካማ ነው። ያ የደከመበት ምክንያት ምንድነው? ለአላህ መስጠት የሚገባንን ልቅና እየሰጠነው ስላልሆነ ነው ማለት ነው። ስለዚህ እኛ ሌላ ቦታ ይሄ ልቅና ደግሞ ከመስጠት አንቆጠብም። ባይዘው ማለት ማንም ሰው የሆነ ነገር ያልቃል፣ ግን እኛ የምናልቀው ማንን ነው የሚለውን መጠየቅ አለብን። ይሄን ዓለም ይሄን ነገር ማድረግ የሚችልልን አላህ ከማላቅ ወጥተን ለሌሎች ነገሮች ክብደት እንሰጣለን፣ ሌሎች ነገሮች እናካብዳለን፣ ሌሎች ነገሮች ልቅና እንሰጣለን። ለአላህ ግን የሚገባውን ልቅና እየሰጠን አይደለም። ስለዚህ ይሄ ልቅና መስጠት ያለብን ሙሉ ለሙሉ ለአላህ መሆን ሲገባው ሸራርፈን ለሌሎች ሰዎች እንሰጣለን። መሸራረፍ የለብንም ማለት ነው። እና ለማይገባው አካል ደግሞ በሰጠን ቁጥር የመዋረድ እድላችንን ከፍ ያደርገዋል። አላህ እንግዲህ ይህ የምናየው አየር ምን ተነፍሰው አየር፣ ጤናችን፣ ጊዜያችን እነዚህ ነገሮች እኮ የሰጠን አላህ በእነዚህ አመስግነን
ወደ የሱን ልቅና እንድናውቅ ነው። ግን ከመላመዳችን የተነሳ እነዚህ ነገሮች ሁሉ ጊዜ የሆነ ጊዜ ሲጎሉብን ካልሆነ በስተቀር ካልጎደሉብን ራሱ ጥቅማቸውን አናውቅም። በገፍ ስለለቀቀልን ሁሉ ነገር ነፃ ስለሆነልን ረሳ ነው በችሎታችን ይመስል። የተያዝን ቀን ግን ይገባናል። ስለዚህ ለማን ነው ቅድሚያ የምሰጠው? ለሚሰጠው አካል ነው ለማይሰጠው ነው የሚለው ጊዜን ከቀን ውስጥ ብዙ ሰዓቴን የማሳልፈው ማንን በማስታወስ ነው? ስለማን በማውራት ነው? ስለዚህ አላህን በማስታወስ ለአላህ እስትግፋር በማድረግ ነው ማሳልፈው? ተስቢህ በማድረግ ነው ማሳልፈው? ሌሎች ነገሮች ለአላህ የሚያስፈልጉኝ ነው ወይስ ሌሎች ከዚህ ውጭ ያሉ በህይወቴ ለዱንያም ለአኺራም በማይጠቅሙ ነገሮች ነው ማሳልፈው? በቢዝነስ ልናሳልፍ እንችላለን፣ እሱ በራሱ ችግር የለውም። በቢዝነስ ላይ ማለት ከአላህ በላይ አናልቀውም እንጂ በቢዝነስ ላይ ልናሳልፍ እንችላለን። ግን ከሌላ እስከማይጠቅመን ነገር ላይ ከምናሳልፈው ጊዜ ግን ለምን አንቀንስም? እና ለአላህ መስጠት የሚገባንን ክብር መስጠት ይገባናል፣ ልቅና መስጠት ይገባናል። ወቀድ ኸለቀኩም ወተወራ አለ። ደግሞ አላህ እኮ እንደው ሲፈጥራችሁ ራሱ በሁኔታዎች ማለት ከደረጃ ደረጃ በልዩ ልዩ ሁኔታዎች በሆነ መልኩ ፈጥሯችሁ የፈጠራችሁን አላህ ለምን አታልቁትም አለ። ለምሳሌ ስንፈጠር ከስፐርም ወይም ከጠብታ ከወንድ ልጅ ከሚወጣ ፈሳሽ እና ከሴት ጋር በሚኖረው ግንኙነት ውስጥ ከዛች ውሃ ምንም ህይወት ከሌላት ውሃ ነው እኛን ያመጣን። ያቺ ውሃ በ40 ቀኗ ከ40 ቀን በኋላ ከንፍጥነት ወደ ምን ትቀየራለች? ሙድጋ ትሆናለች። ከዛ ደግሞ አለቃ ትሆናለች። ከዛ ነፍስ በመላእክት አማካኝነት ነፍስ ይዘራባታል ከ120 ቀን በኋላ ወይም ከአራት ወር በኋላ። ከዛ እንደገና በእናታችን ሆድ ውስጥ እያለን በዛ ሁኔታ ምግብ የምናገኝበትን መንገድ ያመቻችልናል። ከዛ እንወለዳለን። ሲያዩን በአንድ እንዲጭብጥ የምናክል ልጆች ሆነን እንወለዳለን። ያ ደግሞ ያድጋል። አካላችንም አእምሯችንም ያልጠነከረ የነበረው ቀስ በቀስ እነዚህ እየጠነከሩ ይመጡና ይህን ሁሉ ያደረገልን በእነዚህ ደረጃዎች ሁሉ አሳልፎ ያመጣንን አላህ እንረሳና ገና ሳናውቀው ካደግን በኋላ ያገኘነውን አካል ልቅና እንሰጣለን። ስለዚህ መስጠት የነበረብን ለማን ነው? በእርግጥ እዚህ ውስጥ እኛም እንዲህ አይነት ነገሮች ሲነገረን ከዚህም ውጪ እኛም በህይወታችን አንዳንድ ነገሮች ፈልገን እንደ በፈለግነው ሰዓት ካልመጡልን እንደዚህ በደረጃዎች መፈጠራችንን ማወቃችን የሚጠቅመን ለምንድን ነው? እኛም አንዳንድ ጊዜ ነገሮች ወዲያው ማናገኛቸው ነገሮችን የምናገኘው በደረጃዎች ስለሆነ ነው። አንድ ጊዜ ማግኘት አንዳንድ ጊዜ የሚያጠፋን ሰዎች አለን። ለምሳሌ አንድ ዛፍ ሲበቅል መጀመሪያ ስሩ ወደ መሬት በደንብ ገብቶ ሳይዝ ቢወጣ ይወድቃል። ስሩ በደንብ መያዝ አለበት። እኛም ሰዎች አንዳንድ ነገሮችን ስናገኝ ስር እስክንይዝ ድረስ አላህ በተለያዩ ሁኔታዎች ውስጥ ያሳልፈናል። የተለያዩ ሁኔታዎች ያሳልፈናል። እነዛን ሁኔታዎች አልፈን ነጥረን ወጥተን ልክ መቋቋም የምንችልበት ሰዓት ስንደርስ ደግሞ የሚያደርግልን ነገሮች አሉ፣ በዱንያም ህይወታችን ማለት ነው። ስለዚህ ያ ስንፈጠርም እንደሆነ ሁሉ ህይወታችንን በእንደዚህ አይነት ነገሮች የተሞላ ነው። ከደረጃ ደረጃ የምንቀያየር ሰዎች ነው ማለት ነውና ይሄ የቁርአን ያን ያሳየናል። አለም ተራ አታዩም እንዴ? አሁንም ለአላህ ልቅና አለመስጠታችንን ማለት በጣም አስገራሚ ሆኖ ከጠየቀ በኋላ የሚያደርጋቸውን ነገሮች የሚዘረዝርልን አሁን እንድንመለስ ነው። ይሄ የአላህ አዛኝነት ነው። ዝም ብሎ እንዴት አላህን አታልቁትም ብሎ አላለፈም። ግን ከአካባቢያችን በዙሪያችን ያሉ ነገሮችን እያነሳ ለምን ማላቅ እንደሚገባን ያደረጋቸውን ነገሮች በመጥቀስ ያስታውሳል። እና ለም ተረው አለ አታዩም ከይፈ ኸለቀ አላህ እንዴት አድርጎ እንደፈጠረ ሰብዐ ሰማዋትን 7 ሰማያቶችን ጥባቃ የተነባበሩ ሲሆኑ አንዱ በአንዱ ላይ የተነባበረ ሲሆን አንዱ በላይ አንደኛው ከአንደኛው ቀጥሎ ሌላኛው እንዴት አድርጎ አነባብሮ እንደፈጠራቸው ወይም እንደፈጠራቸው አታዩም ወይ አለ። ስለዚህ ምንድነው 7 ሰማይ ተነባብሮ የሚታይ ነገር የለም። ተነባብሮ አናየውም። ግን ይሄን የጠየቀን ምንድነው 7 ሰማይ መሆኑን በምርምር የምንደርስበት ሁኔታ የሚመጣበት ጊዜ ስላለ 7 ሰማያታች ብሎ ነገረን። እና አስተውለን ይሄን ያደረገው አላህ ሰማይን እስቲ ስናየው ቀና ብለን አንድ ቀን ይወድቃል ብለን ፈርተን እናውቃለን? የሰው ልጆች የምንሰራቸው ቤቶች ከሆነ ጊዜ በኋላ ይወድቃሉ አይደል? ሰማይ ምድር ከተፈጠረ ጀምሮ እስካሁን ድረስ ስንጥቅ እንኳን አናይባት። ትወድቃለች ብለን የምንፈራበት የሆነ ሰው ሰማይ ይወድቃል ብሎ የሚፈራ ሰው አለ? የሚፈራ ሰው የለንም ማለት ይሄን ያህል እርግጠኛ ሆነን የምንሄደው በምን ምክንያት? ፈጣሪው አላህ ስለሆነ። ሌላ ምንም ምክንያት የሰው ልጆች ቢሆኑ ይሰሩት እኮ የሆነ አገልግሎት ጊዜ ይኖራል። ከአገልግሎት ጊዜ ሊያበቃ ሲል ወይ መታደስ አለበት ወይ መቀየር አለበት። ካልሆነ ቢያንስ ስንጥቅ ነገር ይታያል፣ ሲቆሽሽ ይታያል።
ሰማይ ግን ቀና ብለን ስናየው እኛ እንዲህ አይነት ነገር ሲከሰት አይተን አናውቅም። እና ይህን ግዙፍ ዩኒቨርስ የሚያቀናብረው አላህ የሚያስተናብረውን አላህ እንዴት አናልቀው? ይህን ግዙፍ ዓለም የሚያስተናብረውን አላህ ስናልቅ ደግሞ ውስጣችን ይረጋጋል። ስለዚህ እኛ ደግሞ እንዲህ አይነት ግዙፍ የሆነ ስርዓት በስርዓት የሚመራ አላህ ስንጠጋ እኛም ስርዓት እንዲኖረን ያደርገናል። ዓላማ ቢስ እንዳንሆን ያደርገናል። አሁን ዓላማ የሌለው ሰው ዓላማ እንደሌለው ሰው መሆን የለብንም ማለት ነው። በዚህ ማላቆም እንደገና ከሰማይ ላይ ደግሞ ወጀዐለ القمر فيهن نورا እዛው ሰማይ ላይ ደግሞ ጨረቃን ምን አደረጋት? ብርሃን የምታንጸባርቅ አደረጋት። ወጀዐለ الشمس سراجا ፀሐይን ደግሞ ብርሃን የምትሰጥ አደረጋት። ሲራጅ ማለት የምታበራ ነች። ብርሃን አላት የራሷ ብርሃን ስለሆነ ነው። ኑር ግን የሌላን ብርሃን የሚያንጸባርቅ ነው ኑር የምንለው። ስለዚህ وجعل القمر فيهن نورا وجعل الشمس سراجا ሲለን እንትና ታንጸባርቃለች ጨረቃ፣ ፀሐይ ደግሞ ትሰጣለች። ይሄንን እንግዲህ ያደረገውን አላህ እንዴት አታልቁትም እያለና እዚህ ጋር እንግዲህ አንድ ሊነግረን የፈለገ ነገር ያለ ቁርአን እንደ ፀሐይ ነው ማለት ነው። ፀሐይ ነው ብርሃን ለምድር ታመጣለች። ያንን ብርሃን ተጠቅመን እኛ ደግሞ ለሌሎች ሰዎች እንዲደርስ ማድረግ፣ እኛ ሰዎች ደግሞ ከቁርአን የቁርአንን ብርሃን ወስደን ልክ እንደ ጨረቃ እንሆናለን ማለት ነው። ሰዎች ቁርአን እንደ ፀሐይ ይሆናል። ቁርአንን ተምሮ የሚያስተምር ሰው እንደ ጨረቃ ይሆናል ማለት ነው። እና ብርሃንን ከቁርአን ተቀብለን ለሌሎች ሰዎች እንዲደርስ ማድረግ እንደሚገባ የሚያሳየናል። ወላሁ አንበተኩም ሚነል አርድ ነባታ አለ አላህ። እናንተን ደግሞ እንዴት ነው ያበቀላችሁ አለ። ገና ከምድር ላይ ማብቀልን አበቀላችሁ። ልክ አትክልት እንትን ተክለን እንደሚበቅለው ከምድር ያው ከአፈር መምጣታችንን ሊነግረን ፈልጎ ነው ማለት ነው። እኛም እንግዲህ ያው አንድ ሁለት ማንነት አለን። አንደኛው የስጋዊ ማንነታችን ከአፈር ስለተገኘ ያንን ሊነግረን ፈልጎ፣ ሌላ የሩህ ፓርታችን ግን ሌላ አለና ያኛው ፓርት እንዳለንም እሱ ፓርት ስለሆነ ብዙ ጊዜ የሚጎዳን እሱን የሚያወሳብን ስጋዊ ፓርታችን ነው ብዙ ጊዜ ደካማ የሚያደርገን። በሱ በኩል ነው የምንሸነፈው። ሩሃችን የሚፈልገው ከአላህ ወደ አላህ እንድንጠጋ ነው። ይሄ ነፍሳችን ስጋችን የሚፈልገው ደግሞ ሌሎች ስሜታዊ ነገሮች ይፈልጋሉ። ሁለቱ ይደባደባሉ። እንግዲህ አሸናፊ ነው የሚወስነው። ወደ ስጋችን የምናጋድልበት ሁኔታ ሊኖር ይችላል። መንፈሳችን የሚያሸንፍ መንፈሳችን የምንሄድበት ይሆናል። ይሄን እየነገረን ነው። እንደገና ثم يعيدكم فيها አለ። ከዛ እንደወጣን ሁሉ ይመልሳችኋል አለ። ويخرجكم إخراجا ወደዛ ከመለሰን በኋላ እንደገና ያወጣችኋል፣ ማውጣትን ያወጣችኋል ማለት ነው። እዚህ ጋር ሊነግረን የፈለገው መውጣታችንን እንድናውቅ የሚፈልግበት እና ተስፋ እንድንቆርጥ ሳይሆን ይህ ቀን ከመምጣቱ በፊት እንድንዘጋጅ ነው። ይህ ቀን መኖሩ የሚነገረን ለምንድን ነው? ያ ቀን መጥቶ ይሄ ወይኔ ሳልዘጋጅ አሁንማ እንደገና ብመለስ ብል ይሄ እድል አይሰጠንም። አሁን ግን የሚነገረኝ ቀድሞ ሲነገረኝ ምንድነው ማለት ነው? ይሄ ነገር ከመከሰቱ ይሄ ቁጭቴ ጥቅም የማይኖርበት ጊዜ ከመምጣቱ በፊት አሁን እንድስተካከል እድል እየሰጠኝ ነው ማለት ነው። ስለዚህ ዛሬ የምንሰራቸው የቀን በቀን ስራዎቻችን ላይ ትኩረት ማድረግ አለብን። ለምን መቼ እንደሆነ አፈር ውስጥ የምገባው አላውቅም። መቼ እንደሞት አላውቅም። ነገ ልሞት እችላለሁ። አሁን ይሄን እያወራሁ ልሞት እችላለሁ በሂደት። ስለዚህ እኔ በየጊዜው ዝግጁ ሰው መሆን አለብኝ ማለት ነው። በማንኛውም ሰዓት ላይ ስለምችል ዝግጁ መሆን እንዳለብኝና ተመልሼ ጥቼ ደግሞ ለስራዬ ማግኘት ማለት የስራዬን ሪዋርድ ማለት የሰራሁትን ስራ መልካም ከሆነ የሰራሁት ሽልማት፣ መጥፎ ከሆነ የሰራሁት ቅጣት የማገኝበት ጊዜ አለ። ያ ከመድረሱ በፊት አሁኑኑ ራስህን አስተካክል የሚል ነገር እየነገረን ነው ማለት ነው። ይህ ብቻ ደግሞ አለ والله جعل لكم الارض بساطا መሬትን ምቹ ምንጣፍ አደረገላችኋል። መሬት ምቹ ምንጣፍ ምን ማለት ነው? እስቲ እንያት። መሬት አንድ ቀን ኮምፕሌን አድርጋ ታውቃለች? ዘለን ብንወድቅባት፣ ትልልቅ እቃዎች ብንጥልባት፣ አንድ መሬት ላይ ያለ መርከብ ስንትና ስንት ኮንቴነር ይዞ ተሸክሞ ሲሄድ አንድ መርከብ በሺዎች በመቶዎች የሚቆጠር ኮንቴነሮች ይዞ መሬት ከበደኝ ብላ ታውቃለች? ምን ያህል ምቾት ሰጠችን። ቤታችን ዘርግተን ስንኖርባት፣ ለስራ ከአንድ ቦታ ወደ አንድ ቦታ ስንንቀሳቀስባት፣ ከከተማ ከሀገር ስንንቀሳቀስ መሬት ስንት ነገር ችላለች። ይሄን ያመቻቸው ማለት አላህ አይደለም?
ለትምህርት ብለን ከሀገር እንወጣለን፣ ለስራ ብለን ከሀገር እንወጣለን፣ ሌሎች ሀገሮች ሄደን እንማራለን፣ እንመላለሳለን። ቢዝነሳችን ጠዋት ወጥተን ማታ ስንገባ መሬት ምናችን ስንተኛ እንተኛባታለን፣ ስንሰራ እንሰራባታለን፣ ስንዘል እንዘልባታለን፣ ስፖርት ልንሰራባት እንችላለን። ምንም አናደርገው ነገር አለ። በጣም ቅንጡ ቤቶች ልንሰራባት እንችላለን፣ ትልልቅ መርከቦች። ምን አለ መሬት የማትችለው ነገር ምን አለ? ይሄን ያደረገልን አላህ እንዴት አናከብረው? ስለዚህ ይሄ በደንብ አእምሯችንን ብናሰራው የአላህ የዋለልን ውለታ እንዲህ ተቆጥሮ የሚያልቅ አይደለም። የኔም እውቀት የተገደበ መሆኑ እንዲሁም ደግሞ ስናስተውል ብዙ ነገሮችን በመልመዳችን ምክንያት ችላ ከማለታችን የተነሳ በጣም 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 ብዙ የተደረገልን ነገር ምንም ማለት ለነዚህ ነገሮች ምስጋና እያቀረብን አይደለም ማለት ነውና ይሄን ያደረገላችሁ አላህ ይዘረጋልን መሬትን። ለምንድነው? ሊታስልኩ ሚንሃ ሱቡለን ፊጃጃ ሰፋፊ መንገዶችን እንድትይዙ ነው አለ። ያው መኪናዎች ብትሉ ትልልቅ መኪናዎች ይሄዱበታል፣ መርከቦች ብትሉ በኋላ ይሄዳል። ይሄን ሁሉ ያመቻቸልን አላህ ነገሮች እንዲሳለጡልን ነው። አሳልጠን እውቀትን፣ ገንዘብ ፍለጋን፣ ቢዝነስን እንድንሰራ፣ እንድንማር፣ ዳዕዋ እንድናደርግ በጣም ብዙ ነገሮችን ይሄን ያመቻቸልን አላህ። እንደገና ደግሞ ብዙ መንገዶች መኖራቸው አንዳንድ ጊዜ አንድ መንገድ ቢዘጋብን እኛም በስራችን ሌሎች መንገዶች እንዳሉ እንድናውቅ ነው። ለምሳሌ የሆነ ነገር እያደረኩኝ የሆነ ማለት ከቢዝነስ ጋር የተያዘ ስራ እየሰራሁኝ የሆነ ቦታ ላይ ስደርስ ሁሉ ነገር የተዘጋጋ ሊመስለኝ ይችላል። ግን መሬት እንደ መሬት ነው። መሬት ላይ ያሉ ነገሮች ሁሉ እንደ መሬት ናቸው። ሌላ መንገድ ፈልጌ ትክክለኛ የሆኑ መንገዶችን ተጠቅሜ ያ የተዘጋው በር እኔን ሊያጠነክር እንጂ እኔን ሊያጠፋ ይመጣ አይደል። ሌላ መንገድ አለ፣ ራስህን አጠንክረህ ለፍ እያለኝ ነው። ያንን መጠቀም ይችላል። ስለዚህ ምንም ነገር ሲገጥመን እንዳንሸበር ሰፊ መንገድ ነው ያለው። አማራጭ መንገዶችን እንጠቀም። አላህ በሚፈልገው መንገድ ብቻ እንሂድ፣ በማይፈልገው መንገድ አንሂድ እንጂ አማራጭ መንገዶች ብዙ ማለት ነው። እና ለዛሬ ክፍል 2 እዚህ ላይ እናቆምና ክፍል 3 ኢንሻአላህ በሚቀጥለው እናያለን። ሰላም አለይኩም ወራህመቱላሂ ወበረካቱሁ።